ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ዓመት ጀምሩ ቪፒኤን አብርታችሁ። የዛሬ ቀዳሚና የመጀመሪያ ዜና የሚሆነው ዝነኛው ዳይሬክተር አዲቲደር እና ፕረባስ አንድ አክሽን ፊልም ለመስራት ፕላን እያደረጉ ነው፣ የተነጋገሩ ነው ተብሏል። እንደተባለው ከሆነ ይህ ፊልም ኦፊሻል አናውንስመንቱን በፕረባስ ልደት ቀን ማለትም ኦክቶበር 23 ላይ አናውንስ ሊደረግ ይችላል ተብሏል። እንደዛም ሆኖ ግን ይህ ፊልም ይሰራ ቢባል እንኳን ትንሽ ጊዜ ይፈጃል። ምክንያቱም በአሁኑ ሰዓት ላይ ፕረባስ 3 ፊልሞችን በላይ እየሰራ ነው ያለው። ሃኑር አጓፍዲ ዳይሬክት ያደረገው ፎዚ የተሰኘው ፊልም፣ ሰንዲፕ ሬዲማንጋ ዳይሬክት የሚያደርገው ስፕሪት የተሰኘው ፊልም፣ ናጋሽቪን ዳይሬክት የሚያደርገው ደግሞ ከልኪቱ። የፎዚ ፊልም ቀረጻ 80% ተጠናቋል። ስፕሪት የተሰኘው ፊልም ደግሞ 50% ያህል ቀረጻ ተጠናቋል። ካልኪ ሁለተኛው ፊልም ደግሞ ከ25-30% እንዳጠናቀቀ ተነግሯል። ይህ ማለት በዚህ ዓመት ከፎዚ ጭምር የስፕሪት ፊልም ቀረጻም ይጠናቀቃል። ካልኪ ሁለተኛው ፊልም ደግሞ ሙሉ ለሙሉ ቀረጻውን እስከ 2027 አጋማሽ ድረስ ይጨርሳል ተብሎ ይጠበቃል። አዲቲደርና ፕረባስ እንኳን ፊልም እንደሚሰሩ በቀጣይ ኦፊሻል አናውንስመንት አልተደረገም፣ ግን የተለያዩ ሶሻል ሚዲያ ላይ እየተወራ ያለው ነገር ጠጠር ያለ ነው። ሁለቱ አንድ አክሽን ፊልም ለመስራት እየተነጋገሩ እንዳለ አውቀናል የሚል መረጃ እየወጣ ነው ያለው። በእርግጥ ልክ እንዳሁኑ ቀደም ብሎ ዱረንደር የተሰኘው ፊልም ስኬታማ ከሆነ በኋላ አዲቲደር ቀጣይ ፊልሙ ከረንቪር ሲንግ ጋር ይሆናል ብሎ ሲወራ ነበረ። ግን ደግሞ እስካሁን ድረስ በቀጣይ የሚሰራው ፓርሌ የተሰኘው ፊልም ቀረጻ አልተጀመረም። የረንቪር ሲንግ አዲቲደርና ረንቪር ሲንግም እንኳን አብረው የሚሰሩ ከሆነ ጊዜ ፈጃል ይቆያል ማለት ነው። ፕረባስ በአሁኑ ሰዓት ላይ በአንድ በኩል ሞቷል ይሉታል፣ ግን እሱ በላይ 3 ፊልሞችን ቀረጻ እያደረገ ነው ያለው። እናንተስ የፕረባስ በቀጣይ የሚወጡ 3 ፊልሞች ከነዚህ መሀል የትኛው ነው በጣም የምትጠብቁት? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ሎኬሽ ከነገራይ ዳይሬክት የሚያደርገው አሉ አርጁን የሚተውንበት ቀጣይ ፊልሙ ቀረጻውን 2027 ላይ ይጀምራል ተብሎ ተገልጿል። የዚህ ዋና ምክንያቱ ደግሞ ራካ የተሰኘው ፊልሙን ቀረጻ ለማጠናቀቅ ጊዜ እንደሚፈጅ አናውንስ አድርገዋል። አትሊ ኩማር ዳይሬክት የሚያደርገው የአሉ አርጁን ቀጣይ ፊልሙ ራካ የተሰኘው እስከ ጁላይ መጨረሻ ድረስ ቀረጻውን ያጠናቃል ተብሎ ሲገመት ነበረ። ግን አሁን ቀረጻው እየተራዘመ ስለሄደና አስፈላጊ ነገሮች ገና እየተሟሉ ስለሆነ የፊልሙ ቀረጻ እስከ 2026 መጨረሻ ድረስ ይደርሳል ተብሏል። ግን ሁኔታዎች ሲታዩ 2026 መጨረሻ ላይ እንኳን የሚጨርሱ አይመስልም። ለዛም ይመስላል አሉ አርጁን ለአትሊ ኩማር ያለው እስከዚህ ዓመት መጨረሻ ድረስ ራካ የተሰኘውን ፊልም ቀረጻ እንዲያጠናቀቅ መክሮታል ወይም ጠይቆታል ተብሏል። በትክክለኛው ራካ የተሰኘው ፊልም ቀረጻውን እስከዚህ ዓመት መጨረሻ ድረስ የሚያጠናቀቅ ከሆነ በመሃል አሉ አርጁን ትንሽ ረፍት ካደረገ በኋላ ማለትም ጃንዋሪን ካሳለፈ በኋላ የሎኬሽን ፊልም ቀረጻ አንድ ብሎ ሊጀምር ይችላል ተብሎ ይጠበቃል። ራካት ስለተሰኘው ፊልም ደግሞ የሚለቀቅበት ቀን አንዳንድ የወጡ መረጃዎች እንደሚያሳዩት ከሆነ የፊልሙ ቀረጻ ሙሉ ለሙሉ ካልተጨረሰ በስተቀር ራካ የተሰኘው ፊልም ኦፊሻል አናውንስመንቱን የሚለቀቅበትን ቀን አናውንስ አናደርግም ብለዋል ፊልም ሜከሮቹ። ግን ደግሞ በ2027 ትልልቅ የሚባሉ ፌስቲቫሎች እንዳሉ ቀደም ብለው ቡክ አድርገውታል ወይም ይዘውታል በተለያየ ፊልም። ስለዚህ በቀጣይ ፊልም ሜከሮቹ ራሳቸው ራካ የተሰኘው ፊልም ኦፊሻል የሚለቀቅበትን ቀን እስከሚነግሩን ድረስ እንጠብቃለን ማለት ነው። እናንተስ ያለው አርጁን ራካ የተሰኘው ፊልም እየጠበቃችሁ ነው ያላችሁት? ምን ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ሺቫ ካርቲኬን የሚተውንበት ሲሆን የተሰኘው ፊልም ላይ ራጅቢ ሼቲም እንደፈረመ ተነግሯል። በዚህ ፊልም ላይም በጣም ለየት ያለ ካራክተር ሰጥቶት ይጫወታል ተብሏል። የፊልሙ ይዘትም አንድ ሩለር አክሽን ድራማ ፊልም ሲሆን ፊልሙንም ደግሞ የታይ ከዛፊ ፊልም ዳይሬክተር የሆነው ሱኩማር ሙርጌሰን ዳይሬክት ያደረገው ነው ያለው። በአሁኑ ሰዓት ላይ ራግቢ ሼቲ አንድ ፖስተሩን ሼር ያደረጉ ሲሆን በእሳት ነበልባል መሃልም እየነደደ ይታያሉ። አንዳንድ መረጃዎችን እንደሚያሳዩት ከሆነ የፊልሙ ታሪክ ልክ እንደ ከረፑና እንደ ካንታራ እንደሚሆን ተነግሯል። ይህም ማለት ደግሞ በፊልሙ ላይ ሺቫ ካርቲኬን የአማልክታቸውን የቪሩ መንፈስ ይጋባበትና ሚስጥራዊ ሰው ሆኖ ይተውናል ማለት ነው። በዛም የተነሳ ደግሞ ገጠር ውስጥ ያሉ ሰዎች ልክ እንደ አማልክታቸው የሚያዩት ሰው ይሆናል። ይህ ሲሆን የተሰኘው ፊልም አናውንስመንት ቪዲዮ መጀመሪያ በታየ ሰዓት ላይ ሁሉንም ያስገረመ በሰስፔንስ የተሞላ ነበረ። በቀጣይ ደግሞ የፊልሙ ታሪክ ምን ይመስላል የሚሉን አብረን ምን ይሆናል። የፊልሙ ቀረጻ በአሁኑ ሰዓት ላይ በጣም ጣጥፎ እየቀጠለ ነው ያለው። ቀደም ብሎ እንደተነገረው ከሆነ ፊልሙ ጣጣውን ጨርሶ ኦክቶበር 2026 ለይታ ሊበቃ ይችላል ተብሎ ተገምተዋል ወይም ይጠበቃል። የሆሊውዱ ታዋቂው ጄ የተሰኘውን ፊልም በድጋሚ ሪቡት እያደረጉት ነው ያሉት። የዚህም ፊልም ታሪክም ደግሞ ሃሎዊን የተሰኙ ፊልሞችን ታሪካቸውን የጻፈ የነበረው ታዋቂው ደራሲ ዴኒል በአሁኑ ሰዓት ላይ ስራ እየሰራ ነው ያለው ወይም እየጻፈው ነው። ማን ዳይሬክተር ያደርገዋል ስለሚለው እንኳን የወጣ መረጃ የለም። ግን የፊልሙን ታሪክ ወይም ስክሪፕት ማዘጋጀት ጀምረዋል። በዛውም እንደተባለው ከሆነ የፊልሙ ቀረጻም እስከ 2027 መጀመሪያ ድረስ አንድ ብሎ ይጀምራል ተብሏል። የአዲሱ ጂአይ ጆ ፊልም ታሪኩም የሚያጠነጥነው በእነዛው ስፔሻል ዩኒቶችና ለየት ባሉ ቲሞች ላይ ሲሆን በዛውም ደግሞ የሚያሳዩን አንድ ለየት ያለች ከተማን በኮብራና በቡድኖቹ ቁጥጥር ውስጥ ወይም እጅ ውስጥ ወድቆ ይታያል። የፊልሙ ቀረጻ 2027 መጀመሪያ ላይ ይጀምራል ተብሏል። ይህም ማለት ደግሞ ጣጣውን ጨርሶ 2028 መጀመሪያ አካባቢ ለጌታ ሊበቃ ይችላል ማለት ነው። ስለ ዳይሬክተርና አክተር እንኳን ምንም የወጣ መረጃ የለም። በቀጣይ ደግሞ ስለ አዲሱ ጂአይ ጆ የተለያዩ መረጃዎች ከሚወጡ ድረስ መጠበቅ አለብን ማለት ነው። በታዋቂ ቦክሰኛ በመሐመድ አሊ ታሪክ ላይ የተሰራው ዘ ግሬተስት የተሰኘው ዌብ ሲሪል የመጀመሪያ ቲዘሩ ወይም ግሊፕሱ ለእይታ በቅቷል። በዛውም ኦፊሻል የሚለቀቅበትን ቀን አናውንስ አድርገዋል። ታዋቂ ቦክሰኛ መሐመድ አሊ እንኳን እርግጠኛ ነው ሁላችሁም ታውቁታላችሁ። በሲዮት ላይ መሰረት አድርገው እንግዲህ አሁን አንድ ዌብ ሲሪል ሰርተዋል። በዚህ ፊልም ላይም ደግሞ ጃለን ቤስት መሐመድ አሊ ሆኖ ይጫወቱበታል የተባለ ፊልም ሆነዋል። በእርግጥ የመሐመድ አሊ ሙሉ ታሪኩን አይደለም የሚዘግቡት፣ ግን በመሐመድ አሊ ህይወት ውስጥ ለየት ያሉትና የግል ህይወቱንና የዝና ጉዞውን ለየት ባለ መንገድ የሚያጠነጥና የሚያሳይ ፊልም ሆኗል ተብሏል። ትሬለሩ በጣም ደስ የሚል ነገር አለው። ግን በቀጣይ ደግሞ ዌብ ሲሪሉ ምን ይመስላል የሚለውን ታሪኩን አብረን ምን ይሆናል። የፊልሙ ቀረጻ አጠናቋል። በአሁኑ ሰዓት ላይ አናውንስ እንዳደረጉት ከሆነ ከኖቬምበር 4 ጀምሮ ፕራይም ቪዲዮ ላይ ይለቀቃል ተብሏል። በ2026 ለእይታ የበቃ የነበር ነው ተወዳጅነትን ያገኘው ሱፐር ናቹራል ሆረር ትሪለር ፊልም የሆነው ዘ ፓሴንጀር የተሰኘው ፊልም በጥራት ወጥቷል። በእርግጥ የተለቀቀው በአሁኑ ሰዓት ላይ ባይ ኦር ሬንት ብለው ነው። በትክክለኛው የሚለቀቀው ጁላይ 13 እንደሆነ ተነግሯል። ይህም ማለት ከጁላይ 13 ጀምሮ በጥራት አግኝታችሁ ማየት ትችላላችሁ ማለት ነው።
ቦክስ ኦፊስ ላይ ስላሉ ፊልሞች መለስ ብለን ስናይ ሰማንታ የተወነችበት ማይቲ መንገረም የተሰኘው ፊልም በቴሉጉ ሲኒማ የተሰረቱን እንዳለ ሴት ተዋናይ መሪ የነበሩበትን ፊልሞች በገበያ ደረጃ ቢት አድርጓቸው ወይም በልጧቸው መሄድ ችለዋል። በ2018 ለእይታ ይበቃ የነበረው ግሪሲ ስሬስ የተወነችበት ማንንቲ የተሰኘው ፊልም በዓለም አቀፍ ደረጃ 84 ከሮር መሰብሰብ ችሎ ነበረ። በ2015 ደግሞ ለእይታ ይበቃው የአኑሽካ ሼቲ ሩድማ ዴቪ የተሰኘው ፊልም በዓለም አቀፍ ደረጃ 87 ከሮር መሰብሰብ ችሎ ነበረ። ሰማንታ የተወነችበት ማይቲ መንገረም የተሰኘው ፊልም ጁን 19 2026 ነበር ለእይታ ይበቃው። በአሁኑ ሰዓት ላይ ፊልሙ በዓለም አቀፍ ደረጃ 92 ከሮር እንዳለፈ ተነግሯል። አሁንም በየሲኒማ ቤቱ ተወዳጅነትን አግኝቶ ፊልሙ እየታየ ነው ያለው። በቀጣይ ጥቂት ቀናት ውስጥም 100 ከሮር እንደሚገባ የተረጋገጠ ነው። ጥሩ ፊልም ነው ወይም ተመልካቹ ወዶታል። ላይፍ ታይም ሲጨርስ ደግሞ ምን ያህል ይሰበስባል ማይቲ መንገረም የተሰኘው ፊልም አብረን ምን ይሆናል። አሊያ በት የተወነችበት አልፋ የተሰኘው ፊልም የመጀመሪያ ቀን ላይ 9.12 ከሮር መሰብሰብ ችሎ ነበረ፣ በኦል ኢንዲያ ኔት ኮሌክሽን ማለት ነው። ሁለተኛ ቀኑ ላይ 11.50 ከሮር መሰብሰብ ችሎ ነበረ። ፊልሙ እሁድ ላይ ደግሞ 12.86 ከሮር መሰብሰብ ችሎ ነበረ። ይህም ማለት አልፋ የተሰኘው ፊልም የመጀመሪያ ዊኬንድ ውስጥ በሚጨርስ ሰዓት ላይ በህንድ ውስጥ ብቻ በኔት ኮሌክሽን 33.50 ከሮር የሰበሰበ ሲሆን በዓለም አቀፍ ደረጃ ደግሞ በ3 ቀን 57 ከሮር መሰብሰብ ችሏል። የፊልሙ በጀት 100 ከሮር እንደሆነ ተነግሯል። ስለዚህ የመጀመሪያ ሳምንቱን ደግሞ ሲጨርስ ምን ያህል ሰበስባል የሚለውን አብረን ምን ይሆናል። አክሸይ ኩማር የሰራበት ዌልካም ቱ ጀንገል የተሰኘው ፊልም የመጀመሪያ ሳምንቱ ላይ 91.50 ከሮር መሰብሰብ ችሎ ነበር። ሁለተኛ ዊኬንዱ ላይ ደግሞ 20.50 ከሮር መሰብሰብ ችሏል። ይህም ማለት ዌልካም ቱ ጀንገል የተሰኘው ፊልም በህንድ ቦክስ ኦፊስ በኔት ኮሌክሽን 112 ከሮር የሰበሰበ ሲሆን በዓለም አቀፍ ደረጃ ደግሞ ፊልሙ 165 ከሮር ነው ከዛ በላይ መሰብሰብ ችሏል። የበጀቱ ነገር እንኳን አሁንም ድረስ ኦፊሻል አይደለም እያሉ የተከራከሩ ነው። ግን ደግሞ ተመልካቹ ወዶታል። ያ ብቻ ደግሞ በቂ ነው ብዬ አስባለሁኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሐሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትርስ ጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ हाय कुछ कुछ होता है क्या करूँ हाय कुछ कुछ होता है।